ተመልካቾች በዚሁ በኢሬቻ ጉዳይ ላይ ቆይታ እናደርጋለን። የምንገኝበት የመስከረም ወር የአዲስ ዓመትን ተስፋ ከሚያበስሩ በዓላት መካከል በሆነው የኢሬቻ የሚከበርበት ሳምንት ላይ እንገኛለን። ይህን ጉዳይ በተመለከተ ለመሆኑ ምን አይነት ዝግጅቶች ተደረጉ፣ እስካሁን ያሉት ዝግጅቶች ምን ይመስላሉ፣ በቀጣይስ ምን ይጠበቃል የሚሉትና ሌሎች ጉዳዮች እናነሳለን። ለዚህም እዚህ ስቱዲዮ እንግዳ ጋብዘናል። እንግዳችን ዶክተር ምትኬ ቢተውኝ የኦሮሚያ ቱሪዝም ኮሚሽን ምክትል ኮሚሽነር ናቸው። እንኳን ደህና መጡ። እንኳን ደህና ቆያችሁ። የሚመጣው እሁድና ቅዳሜ መስከረም 24 እና 25 ይከበራል የኢሬቻ በዓል። ለዛ ምን አይነት ዝግጅት ተደርጓል እስካሁን? ኦኬ፣ በዓሉ እንደምታወቀው በጣም በጉጉት የሚጠበቅ በዓል ነው። ብዙዎችን የሚያገናኝ ብዙዎችን የሚያስተሳስር ስለሆነ የምስጋናም በዓል ስለሆነ በደስታ በናፍቆት የሚጠበቅ በዓል ነው። ስለዚህ ለዚህ ደግሞ ከፍተኛ የሆነ ዝግጅት ተደርጎለታል ማለት ነው። ከነዚህም ውስጥ ዋነኞቹ እንደምታወቀው ብዙ ተለያዩ ማህበረሰብ ወደዚህ ከተማም ወደ ሆረ ቢሾፍቱም ስለሚመጡ እነዚህን እንግዶች ለማስተናገድና ለመቀበል መደረግ ያለባቸው ጉዳዮች አሉ። ስፔሻሊ ከእንግዳ ተቀባይነት እና ከሆቴሎቻችን ጋር የተያያዘ ነገር ላይ የተሰራ ስራ አለ ማለት ነው። ስለዚህ ይህን ነገር ከማስተዋወቅም አልፎ እንግዶቻችን ሲመጡ በደስታ በፊሽታ በዓሉን አክብሮ እንዲመለሱ ከሆቴሎቻችን ረገድና አገልግሎት የሚሰጥባቸው አካላቶች ስፔሻሊ ትራንስፖርትም ጭምር ማለት ነው ተያያዘ ነገር ላይ ከዛ አንፃር ቀልጣፋና ፈጣን የሆነ አገልግሎት እንዲሰጥ በዚህ ላይ ስልጠናም ሲሰጥ ነበረ። ይሄ ጉዳይ በዓሉም እስከሚያልቅ ድረስም የሚቀጥል ይሆናል። በቀጣይነት የሚሰራ ይሆናል። ወደፊትም የሚሰራ ስራ ነው ማለት ነው። ኢትዮጵያ በቱሪዝም ዘርፍ ሰፋፊ ስራዎችን እየሰራች ትገኛለች። የሀገር ግንባታም እንዲሁ ከዚሁ ጋር የሚካተት ነው። ኢሬቻ ደግሞ ከዚህ ውስጥ ብዙ ሰዎች የሚሳተፉበት ብዙ አይኖች የሚያርፉበት ነውና ለቱሪዝምና ለሀገር ግንባታ ከመጠቀም አንፃርስ ምን ተሰራ፣ በቀጣይስ ምን እንዲሰራ ይጠበቃል? አዎ እንደምታወቀው እንግዲህ ኢሬቻ ትልቁ ማንነታችን የሚገለጽበት ትልቅ ባህላዊ ሃይማኖታዊ የሆነ ስርዓት ነው። ስለዚህ ይሄንን ነገር ለሀገር ሜድ ለሀገር ገቢ ከማምጣት ላይ ምን ይሰራበታል ለምለው ጥያቄ ትልቅ አስተዋጽኦ ስላለው አደባባይ በዓላቶቻችን ከመስከረም ወራት ጀምሮ እየተከበሩ ያሉትም ጨምሮ ኢሬቻንም ጨምሮ ለዚህ ለቱሪዝሙ ትልቅ አስተዋጽኦ አላቸው ማለት ነው። የከተማውን ገቢ ከመጨመር አንፃር ለተለያዩ አካላት ደግሞ የስራ እድል ከመፍጠር አንፃር ብዙ አስተዋጽኦ አለው ማለት ነው። በዚህ ውስጥም የሀገር ሜጅ ስለሚሸጥ ያንን ነገር የሚሸጥበት ቦታ ላይ የተቀላጠፈ አገልግሎት በዓሉን የሚመስል ነገር ማህበረሰቡን የሚገልጽ ነገር መሰራት እንዳለባቸው በስፋት የሚሰሩ ስራዎች አሉ ማለት ነው። ማንኛውም ተጋባዥ እዚህ አካባቢ የሚመጣ ከሀገር ውስጥም ሆነ ከሀገር ውጭ የሚመጡ ቱሪስቶቻችን ባሉባቸው በሚያርፉባቸው አካባቢዎች ያለውን ለውጥ የሀገሪቱ ያመጣበትን ለውጥ ደረጃ ለራሱ ከማየት አንፃር ከመጎብኘት አንፃር ትልቅ የገቢ ምንጭ ስለሚሆን በዚህ ላይ የሚሰራው ስራ አለ ማለት ነው። ስፔሻሊ አልባሳቶቻችን በሚሸጡበት አካባቢ ላይ ጌጦች በሚሸጡበት አካባቢ ላይ ተለያዩ የባህል ምግቦች መጠጦች የሚዘጋጁበት ቦታ ላይ የሚሰሩ ስራዎች ይሄንን ኢሜጅ የሚገልጹ ሀገርን የሚገነቡ ስለሆነ በዚህ ላይም ትልቅ ስራ እየተሰራ ይገኛል ማለት ነው። ባህሉን በጠበቀ ወጉን በጠበቀ መልኩ መስተንግዶ እንዲያገኙ ቱሪስቶቻችን ረክተው እንዲሄዱ የሚሰራ ስራ አለው ማለት ነው። በዚህ ውስጥ የማይሳተፍ አካል የለም ማለት ነው። እንግዶቻችን የተለያዩ ከተሞችን አቋርጠው ስለሚመጡ በሚያቋርጡት ከተማ ላይ ቡና ከመጠጣት ጀምሮ ጫማ ከማስጠረግ ጀምሮ ምሰሩ ስራዎችና የግሉንም በዛ ዘርፍ ውስጥ ያሉ ሰዎችን እንካም ከማሳደግ ደረጃ ትልቅ አስተዋጽኦ አለው ማለት ነው። ስፔሻሊ በዚህ በከተማችን ደግሞ በአዲስ አበባችን በመዲናችን ትልቅ የገቢ ትራንዛክሽን የገንዘብ ትራንዛክሽን እንደሚንቀሳቀስ የታወቀ ነው። ስለዚህ ይሄ ታውቆ ደግሞ ባለሀብቶቻችን ነቅተው እንዲዘጋጁ በዓሉም በደስታ ተቀብለው የሚመጡትን እንግዶችን በደስታ በቀልጣፋ በሆነ መንገድ እንዲያስተናግዱ የተለያየ ግንዛቤ እየተሰጠ ይገኛል ማለት ነው። በኢትዮጵያ በአጠቃላይ በተደመረ አቅም ልማትን ለማሳካት ሰፋፊ ስራዎች እየተሰሩ ነው። በዚህ ውስጥ በኢሬቻ ውስጥ የሚታየው ህብረት፣ አንድነት፣ መተባበር በሌሎችም የልማት ዘርፎቻችን እንዲተገበር ምን ይጠበቃል?
ኢሬቻ ማለት እንግዲህ የኦሮሞ የባህል መገለጫ ቢሆንም የተለያዩ ማህበረሰቦችን በአንድ ላይ ያካተተ ሁሉም ማህበረሰብ ያገሪቱ ብሔር ብሔረሰቦች የሚካተቱበት አንድ ላይ መጥተው በነቂስ ወጥተው የሚያከብሩት በዓል ነው። ለየት የሚያደርገው ይሄ ነው ማለት ነው። ኦሮሞ ከተለያየ አቅጣጫ የመጣው የኦሮሞ ህዝብ ለራሱ ማለት ነው የራሱን የሆነ ባህል ይዞ ይመጣል ማለት ነው። የወለጋውም የቦረናውም የባሌውም የአርሲውም የተለያየ የባህል ዳይቨርሲቲ ስላለን እዚህ ላይ በአንድነት የምንገናኝበት ሌሎችንም ብሔር ብሔረሰቦችን አክለን የምንገናኝበት ራሳችን የምናስተዋውቅበት አንዱ አንዱን ትውፊት ባህል የምንማርበት የምንሸጥበት ስለሆነ በዚህ ላይ ትልቅ የሆነ አስተዋጽኦ አለው ማለት ነው። አንድ ላይ በማስተሳሰርና የጋራ በማድረግ የሀገሪቱን ለውጥ በዚህ ነገር ላይ እየተሰራ ያለው በቱሪዝም ላይ እየተሰራ ያለው ነገር ላይ አንድነት በመሆን ያን ነገር የበለጠ በማስፋትና በማጉልበት በመሸጥ በማስተዋወቅ ትልቅ ሚና ስላለው በዚህ ላይ የሚሰራው ስራ ትልቅ ነው ማለት ነው። ስለዚህ አንድነታችን እንደ ሀገርም እንደ ኦሮሞ ህዝብም ለሀገሪቱ ግንባታ ትልቅ አስተዋጽኦ ስላለው ይሄ የሚበረታታና ወደፊትም የሚቀጥል ጉዳይ ነው ማለት ነው። በዚህ የሚቆም ብቻ አይደለም ማለት ነው። ስለዚህ ለሀገር ግንባታ ለራሱ ማለት ነው ለምሰሩ ልማቶችም ጥምር አንድ ላይ ህዝቦችን ከማገናኘት አልፎ ጥምረትን ስለሚፈጥር እርስ በርስ አንዱ ካንዱ ላይ የመማርበት መስተጋብር ስለሆነ ትልቅ አስተዋጽኦ አለው ማለት ነው። ለሀገር ግንባታ ለልማትም ለሁሉም ነገር ፖለቲካሊ ኢኮኖሚካሊ እና ማህበራዊ ፋይዳው በጣም ሰፊ ስለሆነ በዚህ ላይ ትልቅ ግብአትና አስተዋጽኦ ስላለው ይሄ ወደፊትም በቀጣይነት እንደ ዓለም አቀፍ ተደርጎ ወሰድበትና መሰራበት ስራ ስለሆነ በዚህ ላይ ለሰራ የታቀደ ቅድም አለ ማለት ነው። ስለዚህ ትልቅ አስተዋጽኦ ነው ትልቅ መስተጋብር ስላለው ለሀገር ጠቀሜታ ፋይዳው የጎላ ነው ማለት ነው። የኦሮሚያ ክልል ቱሪዝም ኮሚሽን ምክትል ኮሚሽነር ዶክተር ምትኬ ቢተውልኝ እዚህ ስቱዲዮ ደርሰው ለሰጡ ማብራሪያ እናመሰግናለን። እኔ አመሰግናለሁ።